የህዝብ ተወካዮች ምክር ቤት በዛሬው መደበኛ ስብሰባ የሙዓዝ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ አመራር ቦርድ ሰብሳቢነት ሹመት አጽድቋል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የስራ ዘመን 11ኛ መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡለትን ግለሰቦች መርምሮ አጽድቋል። በዚሁም የህዝብ ተወካዮች ምክር ቤት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሙዓዝ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ አመራር ቦርድ ሰብሳቢ አድርጎ ሾሟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንን እንደገና ለማቋቋም በ2015 የወጣው አዋጅ የተቋሙ የስራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ረዳት ሚኒስትር ዴኤታ ፕሮፌሰር ምህረቱ ሻንቁም የኮርፖሬሽኑን የስራ አመራር ቦርድ አባላትን የትምህርት ደረጃና የስራ ልምድ ለምክር ቤቱ አቅርበዋል። ሙዓዝ ጥበባት ዲያቆን ዳንኤል ክብረት በጽሁፎቻቸው በታሪክ ተመራማሪነታቸውና በማህበራዊ ጉዳዮች ላይ ባላቸው ንቁ ተሳትፎ የሚታወቁና በተለያዩ ተቋማት በተለያዩ ኃላፊነት ቦታዎች ማገልገላቸው ተጠቁሟል። በተጨማሪም ምክር ቤቱ ለኮርፖሬሽኑ ቦርድ አባልነት የቀረቡ 9 እጩዎችን ሹመት አጽድቋል። በዚሁም ኢንጂነር ዶክተር ወርቁ ጋቸና፣ ዶክተር መቅደስ ዳባ፣ ዶክተር እንደገና አበበ፣ አቶ ቸሩ ጌታ ገነነ፣ ዶክተር ጌታቸው ድንቁ በአባልነት እንዲሁም አቶ ጃፋር በድሩ፣ አቶ የሱፍ ኢብራሂም፣ ዶክተር አብዱል ወሃስ አብዱላሂ ከዚህ በፊት አባል የነበሩ በአባልነታቸው እንዲቀጥሉ ተደርጓል። ዘገባው የኢትዮጵያ ዜና አገልግሎት ነው።